ኢትዮጵያውያንና ሳውዲዎች ከ2000 ዓመታት የተሻገረ ግንኙነት እንዳላቸው ይነገራል። በሃይማኖት በንግድና በጂኦፖለቲካ ቅርበት የተሳሰሩ በቀይ ባህርም አንድ ሆነው የሰሩ ይባልላቸዋል። አራት አይነት ግንኙነት ኢትዮጵያና ሳውዲዎች አላቸው። የንግድ የባህር ግንኙነት ከክርስቶስ ልደት በፊት እስከ 6ኛው ክፍለ ዘመን የመጀመሪያው ሂጅራና የነጃሽ ውለታ 615 ዓ.ም ከዛም ሲሻገር የነዳጅ ሁኔታና ዘመናዊነት የዲፕሎማሲ ጅማሮ 20ኛው ክፍለ ዘመን የኢኮኖሚና የስደት ትስስር አሁናዊ የፖለቲካ ሁኔታ አብረው የሚጠቀሱ ናቸው። ታዲያ እነዚህ ሀገራት ዛሬ ላይ በምን መልኩ በተለይም ከስደተኛ ጋር በተገናኘ ለምን እሰጥ አገባ ውስጥ ሊገቡ ይችላሉ የሚለውም በጥያቄ መልክ ይነሳል። ስደተኞችን የተመለከተው የሳውዲ ሕግ ምንድን ነው? ሰፋ አድርጌ የምነግራችሁ ጉዳይ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ያንዳንዳችሁን የእናንተን አስተያየት እቀበላለሁ፣ ምላሽም እሰጣለሁ። ውድ ተመልካቾቻችን የተለመደ ትብብራችሁን ቀጥሉ። ቢኒያም ካሴ ነኝ። የሳውዲ አረቢያ የአደንዛዥ እጽ ቁጥጥር ህግ በዓለም ላይ ካሉ እጅግ በጣም ብርቱና ጥብቅ ከሚባሉት የቅጣት ህጎች አንዱ ሆኖ የተመዘገበ ነው። እጅጉን ደግሞ አሰቃቂ ቅጣቶች የሚፈጸሙበት አካሄድ እንዳለውም ይነገራል። ማንኛውም አይነት አደንዛዥ እጽ ጫትን ጨምሮ ማዘዋወር፣ መያዝ ወይም ደግሞ መጠቀም እጅጉን አስቸጋሪ በሆነ ሁኔታ የተከለከለ እስከ ህይወት ማለፍ ወይም ደግሞ ሞት ፍርድ የሚያደርስ ጽኑ ቅጣትን የሚያስከትል መሆኑን የሚያስቀምጥ ነው። ምንም እንኳን ሳውዲና ኢትዮጵያ ረዥም ጊዜ ግንኙነት ያላቸው አገራት ቢሆኑም ግን ደግሞ ፖለቲካዊ ሂደቱ ዛሬ በስደተኞችና በቀይ ባህር ፖለቲካ ጉዳይ ላይ ጥያቄ ሳይኖራቸው አልቀረም ይባላል። በኢትዮጵያና በሳውዲ አረቢያ መካከል በጥንቱ የአረብ ህግ ወይም ደግሞ አካሄድ መካከል ኢጃዝ በሚባለው ታሪካዊ ግንኙነቱ ከ2000 ዓመታት በላይ ወደኋላ የሚወስድ እንደሆነ ይነገራል። በሃይማኖት በንግድና በጂኦፖለቲካዊ ቅርበት የተሳሰረ ጥልቅ መስተጋብር ያላቸው ናቸው። ሪያድና አዲስ አበባ በተለይም በቀይ ባህር ከጥንት ጊዜ ጀምሮ የሚገናኙ አብረው የሚሰሩ ታሪካዊ አጋራት እንደሆኑ ይነገራል። የታሪክ ማዕቀፎቹ በተለያዩ አጋጣሚዎች ወይም ደግሞ በአራት አበይት ምዕራፎች እንደሚከፈሉ ፕሮፌሰር አደም ከሜል ያስቀምጣሉ። መጀመሪያው ጥንታዊ የንግድና የባህር ላይ ግንኙነት ከክርስቶስ ልደት በፊት እስከ 6ኛው ክፍለ ዘመን ተደርጎ ይወሰዳል። ሁለተኛው የመጀመሪያው ሂጅራና የነጃሽ ውለታ 615 ዓ.ም ላይ ይህም እጅጉን መነጋገሪያ ነው። ሶስተኛው የነዳጅ ዘመንና ዘመናዊ የዲፕሎማሲ ጅማሮ በ20ኛው ክፍለ ዘመን ነው። አራተኛው የኢኮኖሚ የስደት ትስስርና አሁናዊ ሁኔታው እንደሆነ በግልጽ ይቀመጣል። ለዚህም ነው ኢትዮጵያና ሳውዲ አረቢያ አንድ ላይ መስራት ያለባቸው ሀገራት ናቸው በሚል በበርካቶች ዘንድ በተለያየ አጋጣሚ የሚነገረው። ወደ ቁጥር አንዱ እንመለስ። የተያዙ ጥንታዊ የንግድና የባህር ላይ ግንኙነት ከክርስቶስ ልደት በፊት እስከ 6ኛው ክፍለ ዘመን ላይ የነበረውን ማስታወስም እንደዚሁ በቂ ነው። የቀይ ባህር ትስስር አላቸው። በጥንት የአክሱም ስልጣኔ ዘመን የቀይ ባህር ሁለቱን ወገኖች የሚያያይዝ ዋነኛው የንግድ መስመር ነበረ። የንግድ እቃዎችን አክሱማውያን ከአረቢያ ባህረ ሰላጤ ጋር በዕጣን፣ በሙጫ፣ በጥርስ፣ በወርቅና በእንስሳት ምርቶች ነግዶ የነበረ ሲሆን የዛሬዋ ሳውዲ አረቢያ አካል የነበሩ ከተሞች የአክሱም ነጋዴዎችም ማረፊያ እንደነበሩ ይነገራል። ለዚህም ነው ሁለቱ ሀገራት ግንኙነታቸው የዋዛ አይደለም የሚባለው። የመጀመሪያው ሂጅራና የነጃሽ ውለታም 615 ዓ.ም ላይ የሆነው ተጠቃሽ ነው። በሁለቱ ሀገራት ታሪክ ውስጥ እጅግ ጎልቶ የሚጠቀሰውና መለኮታዊ ወይም ደግሞ ሃይማኖታዊ እሴት ያለው ክስተት እንደሆነ መገናኛ ብዙኃን ያስቀምጣሉ። የነቢዩ መሐመድ ጥሪ በነቢዩ መሐመድ ዘመን በመካ የነበሩ የመጀመሪያዎቹ ሙስሊሞች በቁረይሾች በደልና እንግልት ሲበዛባቸው ነቢዩ ተከታዮቻቸውን እንዲህ አሏቸው፣ ወደ ሀበሻ ምድር ሂዱ፣ እዚያ ፍትሐዊና በበደል ዘንድ ሰውን የማያዳላ ንጉሥ አለ አሉ በሚል በብዙዎች ዘንድ ዛሬም የሚጠቀስ ነው። የአክሱም ንግስት ነጃሽ ወደ አክሱም የመጡትን የመጀመሪያዎቹን ስደተኞች ንጉስ ነጃሽ በክብር ተቀብሎ ከለላ ሰጣቸው ነው ጉዳዩ። የቁረይሽ መልእክተኞች ተከታዮቹን አሳልፎ እንዲሰጥ ወርቅና እጅ መንሻ ቢያቀርቡለትም ንጉሱ ሳይቀበል ቀረም። የቢላል ኢብን ረብሃም የመካው የመጀመሪያው ሙአዚን አዛን አውጪ ማለት ነው። ቢላል የኢትዮጵያ ዝርያ ያለው ነው። ይህ አሁንም በሳውዲና በኢትዮጵያ ህዝቦች ዘንድ ትልቅ ታሪካዊ ኩራት ሆኖ የተመዘገበ ነው። ታዲያ ዛሬ ስደት ሌላ አቅጣጫ ያመጣ ነው። የነዳጁ ጊዜና ዘመናዊ የዲፕሎማሲ ጅማሮ 20ኛው ክፍለ ዘመን ላይም እንደዚሁ የሁለቱን ሀገራት ግንኙነት ታሪክ የሚያሳይ ነው። የዲፕሎማሲ ግንኙነት መመስረት ከ1949 አንስቶ እንደ አውሮፓውያን አቆጣጠር በንጉስ ኃይለ ሥላሴና በሳውዲ ንጉስ አብዱላ አዚዝ
አዚዝ አልሳውዲ ዘመን ሁለቱ ሀገራት መደበኛ የዲፕሎማሲ ግንኙነት በይፋ ገንብተዋል። የንግድ መስፋፋት በኢትዮጵያ በኩል የእስልምና ሃይማኖት ተከታዮች ሀጅና ኡምራ ወደ መካና መዲና የሚያደርጉት ጉዞም የተሰለጠ እንዲሆን በር የከፈተ ነው። የሳውዲ አረቢያ የነዳጅ ሀብት ማደግ ደግሞ የኢትዮጵያን የጉልበት እንደዚሁም ደግሞ ሰራተኞች ወደዛ አካባቢ እንዲፈሱ ለማድረግ በር ከፍቷል። አሁናው የፖለቲካው ሂደትም በዚህ ልክ የሚታይ ነው። በመጨረሻም ደግሞ የኢኮኖሚ የስደት ትስስር አሁናዊ ሁኔታውም በግምት ውስጥ የሚገባ ነው። የህዝብ ቁጥርም በቀላሉ የሚታይ አይደለም። ዳያስፖራ ማለት ነው። በሳውዲ አረቢያ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ይገኛሉ። የሚልኩት የውጭ ምንዛሬ ረሚታንስ ለኢትዮጵያ ኢኮኖሚ ትልቅ ድርሻ ያለው ነው። ኢንቨስትመንትም እንደዚሁም የኢንቨስትመንት ጉዳዮች ወይም ደግሞ የሳውዲ ባለሀብቶች እንደ ሼክ መሐመድ አልአሙዲ ያሉ ምንም እንኳን ኢትዮጵያ ትውልዳቸው ቢሆንም በኢትዮጵያ ግብርና ሆቴልና ማኑፋክቸሪንግ ላይ ከፍተኛ ኢንቨስትመንት አላቸው። የቀይ ባህር ጂኦፖለቲካም እንደዚሁ ሁለቱን ሀገራት የሚያሳስር ነው። ሁለቱም ሀገራት በበብ አልመንደብና በቀይ ባህር ቀጠና ሰላምና ደህንነት ላይ የጋራ ስትራቴጂካዊ ፍላጎት እንዳላቸው ይታወቃል። ባጭሩ የኢትዮጵያና የሳውዲ አረቢያ ግንኙነት በጎረቤትነት ብቻ ሳይሆን በደም በሃይማኖታዊ ታሪክና በባህል የተሳሰረ የሺህ ዓመታት ታሪካዊ መሰረት ያለው ነው በሚል መደምደሙ የተሻለ ነው። ዛም ባሻገር ደግሞ የሳውዲ አረቢያ መንግስት በንጉሳዊ አዋጅ ቁጥር M39 ባወጣው የአደንዛዥ እጽና የስነ አእምሮ ንጥረ ነገሮች ቁጥጥር ህግ መሰረት የሚጣሉ ዋና ዋና ቅጣቶች እጅጉን በርከት ያሉ ናቸው። እነሱም ያለማወላወል አደጋ በሰው ህይወት ላይ የሚፈጥሩ ናቸው። ብዙ ሰዎች ኢትዮጵያን ለምን እዛ ላይ ህይወታቸውን ያጣሉ፣ በዚህ ሁኔታ ውስጥ አደጋ ውስጥ ለምን ይገባሉ በሚል ጥያቄ ይነሳል። ግን ደግሞ አንዳንዶቹ ችግርን፣ ስጋት፣ ደህንነትን ስጋት በጎ ነገርን ለማምጣት በሚል ወደ ሳውዲ እንደሚጓዙ ይታወቃል። በርካታ በረሃዎችን አቋርጠው ሊቢያንና የመንን ለፍተው የሚያልፉ ናቸው። የባህርና የበረሃው ጉዳይ እንዳለ ሆኖ እዛ ሲደርሱ ደግሞ በእንደዚህ አይነት ሁኔታዎች ላይ ምናልባትም ተሳትፎ ማድረጋቸው ዋጋ ሊያስከፍላቸው እንደሚችል ይነገራል። ግን ደግሞ እውነታው ሌላ ነው በሚልም ጥያቄ የሚያነሳሉ። የአደንዛዥ እጽ ዝውውር እንደዚሁም ደግሞ እሱን የመጠቀም አካሄዶች እጅግ አስቸጋሪ እንደሆኑ ቢታወቅም እዛ አካባቢ ላይ የሚፈጸሙ ድርጊቶች ደግሞ ከሀገሪቱ ህግ ጋር አብሮ የማይሄድ በመሆኑ ጥንቃቄን የሚሻ እንደሆነ ይነገራል። አደንዛዥ እጽን እንደ ጫት፣ ሀሺሽ፣ ሄሮይን፣ ኮኬንና ሌሎችንም ደግሞ ክብሎችን የመሰለ ወደ ሀገር ውስጥ በድብቅ ማስገባት ሳይቀር አሊያም ማሰራጨት በዚህ ህግ ውስጥ የሚያስቀጣ ነው። በM39 ማለት ነው። የሞት ፍርድ ካፒታል ፓኒሽመንት በህጉ አንቀጽ 37 መሰረት የሚያስቀጣ ነው። እጽን በድብቅ ወደ ሀገር ውስጥ የሚያስገቡ እንደዚሁም ደግሞ በከፍተኛ ደረጃ የሚያዘዋውሩ ሰዎች ሞት ፍርድ ይጠብቃቸዋል፣ ይፈረድባቸዋልም። በቅርቡም በርካታ የውጭ ሀገር ዜጎች ኢትዮጵያውያን ጨምሮ ጫትና ሌሎች እጽዎችን በድብቅ ሲያስገቡ ተገኝተው ፍርዱ ተፈጽሞባቸዋል። ለዛውም የሞት ፍርድ ተብሏል። ፍርድ ቤቱ ቅጣቱን ለማቅለል ቢወስንም እንኳን የቅጣቱ መጠን ከ15 ዓመት ያላነሱ ጽኑ እስራት፣ ግርፋትና ቢያንስ 100,000 የሀገሪቱ ሪያል SAR የገንዘብ መቀጮውን እንደሚያስከትል ሳይታለም የተፈታ ነው። እያዩ እንደ መዘፈቅ ይቆጠራል። እጽን ለንግድ ወይም ለማሰራጨት መያዝ ፖሴሽን ዊዝ ኢንተንት ኦፍ ትራፊክ፣ እጽን የመሸጥ የማሰራጨት ወይም የመላክ ዓላማ ኖሮት የተገኘ ሰውም እንደዚሁ ጫናው የዋዛ አይሆንለትም። ከ5 እስከ 15 ዓመታት የሚደርስ ጽኑ እስራት ይቀጣበታል። እስከ 50,000 የሚደርስ የሳውዲ ሪያል የገንዘብ መቀጮና የግርፋት ቅጣትም ይጣልበታል። በግልጽ እንደዚህ አይነት ችግሮችን መፍትሄ መስጠት የሚችለው ስደተኛው ነው በሚልም ሀሳብ ይጋራል። በእርግጥ እዚህ ላይ አትፍረድ ነው ጉዳዩ። ምንም እንኳን አንዳንዶች በተለያየ አጋጣሚ ራሳቸው የፈጠሩት ችግር ነው በሚል ሀሳባቸውን ቢያጋሩም ሁኔታው ግን ደግሞ ሳውዲ ላይ በተለይም ለሚደርስላቸው ላጡ ለኢትዮጵያ ላሉ ዜጎች ከባድ መሆኑ ሳይታለም የተፈታ ነው። ለግል ጥቅም መያዝ ወይም ደግሞ መጠቀም ፖሴሽን ፎር ፐርሰናል ዩዝ በሚለውም በበርካቶች ዘንድ ጥያቄ የሚያስነሳ ሆኖ ቅጣቱም ማንኛውንም አደንዛዥ ለግል ጥቅም መያዝ ወይም መውሰድ በደምና በሽንት ምርመራ ከተረጋገጠ እንዲቀጣ ያደርጋል። በህጉ አንቀጽ 41 መሰረት ከ6 ወር እስከ 2 ዓመት የሚደርስ እስራትን ያስከትላል። ጥፋተኛው የውጭ ሀገር ዜጋ ከሆነ ደግሞ የእስራት ቅጣቱን እንደጨረሰ በቋሚነት ከሀገር ይባረራል። ዴፖርቴሽን ማለት ነው። ድጋሚ ወደ ሳውዲ ምድርም ሆነ ወደ ሌላው የባህረ ሰላጤው ሀገራት GCC እንዳይገባ በቋሚነት ይታገዳል ነው ጉዳዩ። ታዲያ ይህን እያወቁ የሚያደርጉት ሊሆንም ላይሆንም ቢችልም ብዙዎች ግን ጥያቄ የሚያነሱት ከገርታታ የስደት ህይወታቸው አንጻር ለምን ሞት ተፈረደባቸው የሚለውን ሆኗል። በህክምና የታዘዙ መድኃኒቶቹ ፕሬስክሪፕሽን ሜዲኬሽን ጭምር ወደ ሳውዲ አረቢያ የሚጓዙ መንገደኞች በሐኪም የታዘዙ እንደ ካኦዳይን፣ እንደ ኮዴን፣ ትራማዶል፣
የመሳሰሉ ወይም ደግሞ ለሳይኮትሮፒክ ሕክምና የሚያገለግሉ መድኃኒቶችን ይዘው መግባት የሚችሉት ከሳውዲ የምግብና መድኃኒት ባለስልጣን SFDA ቅድሚያ ፈቃድ ሲያገኙና ህጋዊ የሐኪም ማዘዣ ፕሪስክሪፕሽን ሲይዙ ብቻ ነው ተብሏል። ያለበለዚያ እንደ ዝውውር ተቆጥሮ ለቅጣት ይጋርጣቸዋል። ለዚህም ነው የሳውዲ አረቢያ ህግ በቀላሉ የማይታይና ሰዎች እንደፈለጉት የማያደርጉት በመሆኑ ጥንቃቄ ያሻዋል። አንዳንዶች እንደሚያስቀምጡት ወጥቶ መግባትን ብቻ ሳይሆን ወጥቶ መቅረትንም ያስከትላል የሚሉት። ታዲያ ሪያድ በፖለቲካው መንገድ ዓለም አቀፋዊ እውቅናን እያገኘች በመጣችበት ሰዓት በሰብአዊ መብት አያያዟን ቢሆን በከፍተኛ ደረጃ የምትወቀስ ሀገር ናት። ለዚህ ደግሞ የነ መሐመድ ቢን ሳልማን መንግስት በራሱ መንገድ ከነ ኢብን ሳውዲ ወሰደውን የፖለቲካና ወታደራዊ እንቅስቃሴ የሚማድረግ አዝማሚያ ላይ በመሆኑ ስደተኞችም ላይ እንዲህ አይነት ጫና ይፈጥራል ተብሏል። ወገናቸውን አልፎም ከቻሉ አገራቸውን ለመጥቀም የሚችሉ ኢትዮጵያውያን ወደ ሳውዲ አረቢያ ጉዞ ሲያደርጉ ቅድመ ጥንቃቄ ማድረግና ህጋዊ እርምጃዎችን መውሰድ እንዳለባቸው የሚነገር ቢሆንም እዛ ሲደርሱ ደግሞ የሚጠቀሟቸውን አንዳንድ ሁኔታዎች ማስተካከል እንዳለባቸውም ምክር ሀሳብ ይቀርባል። ከኢትዮጵያ ወደ ሳውዲ አረቢያ የሚደረግ ህገ ወጥ ስደት ከፍተኛ የሞት አደጋ፣ አስከፊ ስቃይና የሰብአዊ መብት ጥሰት የሚፈጸምበት ሁኔታ ወይም ደግሞ ጉዞ አደገኛ ነው። ስደተኞችን በየመን ድንበር ላይ ከፍተኛ ጥቃት፣ በእስር ቤቶች እንግልትና ከሀገር የማባረር አደጋ እንዲገጥማቸውም ይደረጋል። የጉዞ አደገኛ ሁኔታዎች በቀላሉ የሚታዩ አይደሉም። እሱን አልፎ ከሄዱ ደግሞ የሞት ቅጣት ይጠብቃቸዋል። የሞት ቅጣቱ ይዘውት የተገኙት መድኃኒት ወይም ደግሞ አደንዛዥ ከሆነ አደገኛ ሊያደርግባቸው ይችላል። ከዛ ውጭ ደግሞ ራስን በህግና በመሰረቱ ወይም ደግሞ በሀገሪቱ መሪ ደረጃ ፕሪንሲፕል ገቶ መቀጠል አስገዳጅ እንደሆነም ይነገራል። ብዙዎች ግን ይህን አይከተሉትም በሚል ደግሞ እዛው ሀገር የሚኖሩት በሀሳብ መልክ ያነሱታል። በየመን ሳውዲ ድንበር ላይ የሚደረስ የትጥቅ ጥቃትም እጅጉን አስቸጋሪ ነው። ዜጎች ጉዞ የሚያደርጉት በዚህ ልክ ነው። በበረሃ የሚከሰተው የውሃ እጥረት፣ ረሃብና ህመም እሱን መጋፈጥም ለስደተኞች ሳይታለም የተፈታ የቤት ስራቸው ነው። በህገወጥ አዘዋዋሪዎች የሚፈጸም ግፍና የገንዘብ ክፈሉ ሰጥ አገባ የችግሩን ሁኔታ ያባብሰዋል። በሳውዲ አረቢያ የሚጠበቁ ችግሮች የታወቁ ናቸው። ህገወጥ ሆኖ መገኘት የሚያስከትለው እስርና ድብደባ በአደባባይ የሚታወቅ ዓለምም የምትረዳው ነው። ዜጎች እሱን ግምት ውስጥ ማስገባት እንዳለባቸውን በተደጋጋሚ ይነገራል። አስገዳጅ የመመለስ ሂደት ወይም ዲፖርቴሽን ሂደቶችም እጅግ ፈታኝ ናቸው። በስራ ላይ የሚደርስ አንዳንድ የሰብአዊ መብት ጥሰቶችም ይታያሉ። በአብዛኛው ግን ራስን በትምህርት በኩል አሳልፎ ህጋዊ ሆኖ መቀመጥ ደግሞ መፍትሄ ተደርጎ ይወሰዳል። በዚህኛው አጋጣሚ የሳውዲ አረቢያ መንግስት ከኢትዮጵያ መንግስት ጋር በሚያደርገው ፖለቲካዊ መግባባት ምክንያት በጎ ውጤቶችን ማምጣት የሚቻል ነበረ ተብሏል። ሳውዲ አረቢያ የስደተኞች ጅምላ ግድያ በየመን ድንበር ላይ ከዚህ ቀደም መስተዋሉም የሚዘነጋ አይደለም። በሳውዲ አረቢያ በነጻነት ለመንቀሳቀስም ሆነ በሚፈልጉት ልክ ሄድና መለስ ለማለት ባለገንዘብ መሆን ብቻ ሳይሆን ህጉን አክብሮ መኖርም ይጠይቃል። ከዛ ውጭ ደግሞ የታዳጊ ሀገር መሆን የታዳጊ ሀገር ዜጋ ማለት ነው። ለችግሮች ተጋላጭነታቸውን የበዛ ያድርገዋል። አንድም አሜሪካዊ በዚህ ፈተና ውስጥ ቢሆን ኖሮ ከፕሬዚዳንት ዶናልድ ትራምፕ ጋር ሳይደርሱ ወይም ደግሞ እሳቸው ጋር ሳይመካከሩ በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል መፍትሄው በጎ ሆኖ ይጠናቀቅ ነበር ይባላል። ለዚህም ነው ታዳጊ መሆን በብዙዎች ላይ ጫና እንዲፈጠር ያደርጋል የሚለው ፖለቲካዊ አንድምታ የጎላ ሀሳብ እየወጣ የሚገኘው። ኢትዮጵያውያን እስርና ሰቆቃቸው በሳውዲ አረቢያ ግልጽና የአደባባይ ሀቅ ነው። በርካታ ኢትዮጵያውያን ወደ ሳውዲ አረቢያ በመጓዝ በተለያዩ የሙያ መስኮች የሚሰማሩበት አጋጣሚ የተፈጠረባት ሀገር መሆኗ ደግሞ የሚካድ አይደለም። ለብዙ ኢትዮጵያውያን ስራ የፈጠረች ናት። ያም ሆኖ ግን ህግን ማክበር የሚሆን አለማክበር የሚፈጠረው አንዳንድ ጫና ደግሞ እጅጉን አስቸጋሪ ያደርገዋል። የሌሎች ድሃ ሀገራት ዜጎች እዛ ሀገር በሚኖሩበት ሰዓት የሚኖራቸው መብትና ኢትዮጵያውያን የሚደርስባቸው ግፍ ደግሞ ከዛ አንጻርም አብሮ የሚታይ ነው። በነዳጅ ወደ በለጸገችው የመካከለኛው ምስራቅ አገር የገልፏ ሀገር ኢትዮጵያውያን የተሻለ ገቢ ያገኙ ህይወታቸውን መለወጣቸው ደግሞ ግልጽ ሆኖ ተመዝግቧል። ይህን ማስቀጠል የዜጎች ብልህ ውሳኔ እንደሆነ ይነገራል። ወደ ሳውዲ ያቀኑ ኢትዮጵያውያን ላለፉት በርካታ ዓመታት የሚናገሩት ግን ሰርቶ ለመቀየር ሳይሆን ስለሚደርስባቸው መከራና ግፍ ከዚህ ሀገር ለቀው መሄድን እንደሆነ ያስቀምጣሉ። በሀገሪቱ ይሰሩ የነበሩ በርካታ ኢትዮጵያውያን በሳውዲ አረቢያ መንግስት ተይዘው ወደ እስር ቤት ይወረውራሉ። አስቸጋሪ ተብለው የተወሰዱትም ወይም ከአደንዛዥ ጋርም ሆነ ከሌላ ወንጀል ጋር የተገናኙት ደግሞ
እስከ መሰቀል ይደርሳሉ። 10 ሺዎች የሚቆጠሩ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው በበርካታ ጊዜያት እንዲመለሱም ተደርገዋል። ከ4 ዓመት በፊት የነበረው የሚታወስ ነው። በርካታ በረራዎች የተደረጉ ዜጎችን የማውጣት ስራ ከሆኑ አንዴ ሞቅ አንዴ ጊዜ ደግሞ ቀዝቀዝ እያለ በቀጠለበት ሰዓት በተለይም ከ5 ዓመት በፊት የነበረውን ማስታወስ በቂ ነውና ኢትዮጵያውያን አሁንም በአደገኛው ፖለቲካ ውስጥ ራሳቸውን እየተመለከቱ እንደሆነ ግምት ውስጥ ለማስገባት የሚያስቸግር አይደለም። ለበርካታ ዓመታት በዚህ ውጥንቅጥ ውስጥ ያሉት የኢትዮጵያ ዜጎች በተለያዩ አጋጣሚዎች ደግሞ ራሳቸውን መለወጥ ይጠበቅባቸዋልና ከህጉ ጋር ተሳስረው መስራት ይጠበቅባቸዋል። እጅጉን ፈታኝ ጊዜ ዓለም እያሳለፈች ቢሆንም የኢትዮጵያን ሰቆቃ ደግሞ ከጊዜ ወደ ጊዜ በየዓለም ጥጉ ሳውዲ ላይ ብቻ ሳይሆን እየበረታ መጥቷል ተብሏል። በደቡብ አፍሪካም በአውሮፓ ምድርም እንደዚሁ በተለያዩ የዓለም ክፍሎች ይህ ጉዳይ በስፋት የሚስተዋልበት ነው። ግን ደግሞ በሳውዲ አረቢያ ሆነ የሚባለው ከተለያየ የፖለቲካ መነጽር አንጻር ለመመልከት የሚፈልጉ ኢትዮጵያውያን ቢኖሩም ግን ከህግ ጋር መሄድ የሳውዲን አግባብነት ያለው የፕሪንስፕል ወይም ደግሞ የመርሆ ደረጃዎችን አክብሮ መንቀሳቀስን ይጠይቃል። በዛ ላይ ግን ያለ ፍትህ የሚቀጡ የሉም ማለት እንዳልሆነ ግምት ውስጥ መግባት አለበት። በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞችን በተመለከተ እጅግ በርካታ መረጃዎች ይወጣሉ። ዋና ዋና ዜናዎች ሆነው በዓለም አቀፍ መገናኛ ብዙኃንም በስፋት ይስተዋላሉ። የተያዙ ዜጎችን ማስመለስ ወይም ደግሞ ወደ መጡበት ወደዚሁ መመለስ የመንግስት ስራም ሆኖ ቆይቷል። መንግስታዊ የቤት ይመለሱ ጥረት እንደሆነ ይናገራል። የኢትዮጵያ ውጭ ጉዳይ ሚኒስትር ከሳውዲ አረቢያ መንግስት ጋር ብዙ ስምምነቶችን ቢያደርግም ያለ ህጋዊ ፈቃድ ወይም ደግሞ ኢቃማ በሳውዲ አረቢያ ማቆያ ካምፖችና እስር ቤቶች የሚገኙ ዜጎችን በየሳምንቱ በአየር መንገድ ወደ ሀገራቸው የማስገባት ስራ አጠናክሮ ቀጥሏል የሚለው መረጃ ከዚህ ቀደም የሚታወስ ነው። ግን ይህ ደግሞ ምን ያህል አስቸጋሪ ጊዜያትን እነዚህ ዜጎች አልፈው እንደመጡ ለመገመት አያዳግትም ተብሏል። እስካሁን የተመለሱት ብዛት እጅጉን አስቸጋሪ ነው ቢባልም በዘመቻው አማካኝነት ከ88 ሺህ በላይ ኢትዮጵያውያን ስደተኞች ወንዶችም ሴቶችም ህጻናትም እንዲሁ ታዳጊዎች ወደ አገራቸው ተመልሰዋል። ምህረትና ነጻ መውጣት በተደረገው ዲፕሎማሲያዊ ውይይት ደግሞ በሳውዲ እስር ቤት ለረዥም ዓመታት ሲንገላቱ ከነበሩ ዜጎች መካከል ከ1600 በላይ የሚሆኑት ከዚህ ቀደም መመለሳቸው የሚታወስ ነው። በስደተኞች ላይ የሚፈጸሙ የሞት ቅጣቶችና የሰብአዊ መብት ስጋት እጅጉን አስቸጋሪ በሆነባት ሳውዲ አረቢያ ኢትዮጵያውያን ደግሞ የእንዲህ አይነቱ ገፈት ቀማሽ መሆናቸው እጅግ ፈታኝ ነው። የሞት ቅጣት ውሳኔዎች እንደ ሂውማን ራይትስ ዎች ያሉት ደግሞ ዓለም አቀፍ የሰብአዊ መብት ተሟጋቾች ናቸው ያወጡት ያለው መረጃ በሳውዲ አረቢያ ድንበር አቋርጠው በመግባትና ለአደንዛዥ እጽ በተለይም ጫትና ሀሺሽ አሸጋጋሪነት በመከሰስ በኢትዮጵያ ስደተኞች ላይ የሞት ቅጣት እየተፈጸመ ይገኛል። ይህን መረጃ ያጋራው ሂውማን ራይትስ ዎች ወይም ደግሞ የሰብአዊ መብቶች ተሟጋች ነው። የዓለም አቀፍ ስጋትም አለ። ከቅርብ ጊዜያት ወዲህ ደግሞ በርካታ ኢትዮጵያውያን በተለይም ደግሞ ከቅናት በፊት ቅጣቱ የተፈጸመባቸው ሲሆን አሁንም በርካታ ኢትዮጵያውያን ስደተኞች በተመሳይ ክስ በሞት ህይወታቸውን የማጣት ስጋት እንዳለባቸው በመግለጽ ዓለም አቀፍ ተቋማት ቅጣቱ እንዲቆም ጥሪ ማቅረባቸውን ቀጥለዋል። የኢትዮጵያ መንግስትም በራሱ ሚናውን መወጣት እንዳለበት እየተነገረው ይገኛል። በእርግጥም የኢትዮጵያ መንግስት ዝም አላልኩም ይላል። ሃይማኖት ተቋማትም ይሞክራሉ። ግን ደግሞ ማን እንደነ አሜሪካ ወይም ደግሞ እንደ ሌሎቹ ሀገራት ከፍ ያለ ኢኮኖሚና አቅም እንዳላቸው እየሆነ መጥተዋል። የህገወጥ ስደት መንገድና አደጋዎቹ እጅግ አስቸጋሪ ናቸው። የመን መንገድ ሰቃይ ሁቲዎችን መጋፈጥ፣ አሁንም በየመን በረሃና በቀይ ባህር አቋርጠው በህገወጥ ደላሎች በኩል ወደ ሳውዲ አረቢያ ለመግባት የሚሞክሩ ወጣቶች ለከፍተኛ እንግልት ይጋለጣሉ። ጥቃትና ለህይወት ማጣት አደጋ እየተጋለጡ መሆኑ እንደሆነ በይፋ ይነገራል። የመንግስት ጥሪ ምን ያህል እውነት ነው ወይም ደግሞ መሬት ላይ ያረፈ ነው? በተለይም ደግሞ እነዚህ ዜጎች ከተመለሱ በኋላ መሬት ላይ ያለው ሀቅ ምንድን ነው የሚለው እንዳለ ሆኖ ግን ጥረቱ ከፍተኛ እንደሆነ ይታወቃል። የኢትዮጵያ መንግስት ዜጎች በህገወጥ ደላሎች ተታለው ህይወታቸውን አደጋ ላይ ከመጣል ይልቅ ህጋዊ የሰራተኞችን መርህ ወይም ደግሞ መስመሮችን የተከተለ አካሄድ ውስጥ መግባት ይጠበቅባቸዋል ተብሏል። በተለይም ደግሞ ፎርማል ሌበር ሚግሬሽን አግሪመንት በሚባለው ይህን ተጠቅመው ድንበር ተሻጋሪ አደጋዎችን እንዲጠነቀቁ ጥሪ ማቅረቡንም የኢትዮጵያ መንግስት ቀጥያለሁ ይላል። በማጠቃለያው ደግሞ ሁኔታዎች መልካቸውን እየለወጡ ሊሄዱ እንደሚችሉ
ግልጽ ነው። በሳውዲ ያለው የኢትዮጵያን ሁኔታ በአንድ በኩል በዲፕሎማሲ መንገድ ዜጎችን ወደ ሀገር የማስመለስ ዘመቻው ተጠናክሮ በቀጠለበት፣ በሌላ በኩል ደግሞ በማቆያ ካምፖች ያሉ እንግልቶችና በድንበር አቋራጭ ስደተኞች ላይ የሚወሰዱ ከባድ የህግ እርምጃዎች ወይም ቅጣቶች አሁንም ትልቅ ስጋት ሆነው ቀጥለዋል።